እሱ ወንድ ነው ግን እሷ እንደ ሴት ልትሆን አልቻለችም። ትላንት እዩ ስትገረፍ ነበረ፣ ስትለጠለጥ ነበረ። እሷ ያማታል መሰለኝ ጭንቅላት ታማሚ ሳትሆን አይቀርም። እውነት ቢኒ እንደው እንትን አማኑኤል ምናምን ቢያስገባት የተሻለ የሚሆን ይመስለኛል እንጂ። ሰላም የጨረቃ ፋሚሊዎች እንዴት ናችሁ? አላችሁልኝ ቤተሰቦቼ? እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ፣ ክብሩ ይስፋ። ውሎ ሳምንቱ ቀኑ እንዴት ነው? እሁድ እንዴት ነው? አሪፍ ቀን እንደሚሆን ተስፋ አደርጋለሁኝ። እንግዲህ ትላንትና በጣም የሚያስቅና የሚያዝናና ነገር ተፈጥሮ ነበረ። ትላንት እዩ ስትገረፍ ነበረ፣ ስትለጠለጥ ነበረ። በእውነቱ እኔ አንድ አስቆኛልም፣ ትንሽ ያው ሴት ስለሆነችም ደብሮኛልም። ግን ያው ቢኒያም እንደዛ መለጥለጡ በጣም ገርሞኛል። ምክንያቱም ቢኒ እንደዛ ያደርጋል ብዬ አላስብም። የሚገርም ጥፊ ነበር ጫ ያደረገችለት ግን እሱም አባቴ አልሰማሽም ነው የሚመስለው። ስለዚህ ከዛች ጋር ከነበረው አርጩሜ ላጥ አድርጎ ላጥ ሲያደርጋት ነበረ እያየን የነበረው። እሷም አልቅሳለች። ያው ስታለቅስ ትንሽ አሳዝናኛለች። በእርግጥ ሴት አይደለች። ሴት ደግሞ ያው አትመታም ይባላል። ግን ያው ቢኒ ስለታገሳት ነው። እውነት ለመናገር በጣም ታክሷት በጣም ታክሷት ነበረ። ግን ትዕግስቱን እሷ ተፈታተነችው። በቃ ከልክ በላይ ሆነች። በቃ ሁሉንም ነገር እኔ ነኝ የምችለው እኔ ነኝ የማደርገው ምናምን አይነት ስታፍ ሆነች። እሱ ወንድ ነው ግን እሷ እንደ ሴት ልትሆን አልቻለችም። ስለዚህ ከአቅሙ በላይ ስለሆነ ነው ይሄን ነገር ለማድረግ የተገደደው። እና አንድም ልፈርድበት አልፈለኩም። ምክንያቱም እሱ ከነበረበት ሁኔታ አንፃር ሊሆን እንደሚችል ግልጽ ነው። እንደውም የከፋ ደረጃ ለመድረሱም እግዚአብሔር ይመስገን። ምክንያቱም የከፋ ደረጃ ነገር ላይ ቢደርሱ በጣም ከባድ ነው። እሷም ድንጋይ ይዛ ምናምን ልፈነክተው ምናምን ስትሞክር ነበረ። እውነት የምር ፈንክተው ቢሆን ኑሮ ይሄ ልጅ ምን አይነት ሁኔታ ውስጥ እንደሚሆን አስቡት። እና እሷ ያማታል መሰለኝ ጭንቅላት ታማሚ ሳትሆን አይቀርም። እውነት የሆነ ከቻለ ይሄ አጠገብ ቢኒ እንደው እንትን አማኑኤል ምናምን ቢያስገባት የተሻለ የሚሆን ይመስለኛል እንጂ እንደዛ ኮብላን ስታ ምናምን አረ በኢየሱስ አስገርማኛለች። ጌታን ምን አይነት ግን ድፍረት እንዳላት ቢኒያምም ታገሳት። አርጩሜ ቀንጥሶ መጋረፉ ልክ ነው እንድልም ነው ያደረገኝ። ምክንያቱም እንዴት ወንድነቱን የሚፈታተን ክብሩን የሚፈታተን ነገር ታደርጋለች? እርግጠኛ ነኝ እሱ እንደዛ አይነት የራቁት ቪዲዮ ምናምን እሷ ላይ ይዞባት አይመስለኝም። ምክንያቱም ይወዳታል፣ ያፈቅራታል። የልጄ እናት የሚላት ሚስቴ የሚላት ሴት ናት። የራቁት ፎቶ እርግጠኛ ነኝ አይዝባትም። ሌላ ግን በጣም ከባድ የሆነ ፋይል ሳይዝባት አይቀርም። ነገር ግን እሷ ወንድነቱን ክብሩን የሚነካ ቪዲዮ ይዛ ምናምን መገኘቷ፣ ፎቶ ይዛ መገኘቷ በጣም አናዶኛል። እውነቴን ነው። በጣም አብሽቆኛል። እና ደግሞ ያለውን ነገር ስልኳን ተቀብሎ ምናምን ነገር ይሄ ፋይሉን እንደሚያጠፋ እየተናገረ ነበር። እኔም እንደዛ እንዲያደርግ መክሬው ነበረ። ምክንያቱም እንዴትም ብሎ ፋይሉን እሷ የያዘችበትን ፋይል ካልተቀበላት በስተቀር አይችላትም ብዬ ተናግሬ ነበረ በሌላ ቪዲዮ ላይ። ምክንያቱም እሷ እንኳን አይደለም ፋይል ይዛበት እንዲሁም እንዲሁ ናት። ትንሽ ነካ ሳያደርጋት አይቀርም። እሱን ነገር ቼክ ማስደረግም አለበት ቢኒያም። በዛው እንደው ከነብሩክ ጋም ዲኤንኤ ምናምን ሊመረመር ሲሄድ ልጁ የሷም ጤንነት በዛው ቢጣራ ጥሩ ነው። የኢየሩስ ማለት ነው። ስለዚህ ልክ ሁኔታ ውስጥ እንዳልነበሩ ቪዲዮ ላይ እያየን ነው። እኔ ግን በጣም ነው እውነት የዚህ ነገር ጉዳይ በጣም እየታከተኝ ነው። የነሱም የቢኒም የኢየሩስም ይሄ የልጄ ምናምን ጉዳይ ኢየሩስ የብሩክ ልጅ ነው፣ ቢኒ ደግሞ የኔ ልጅ የሚባለው ነገር በጣም ረጅም ጊዜ ሆነ። ይሄ ነገር ተጣርቶ ወደ ጉዳዩ ገብቶ የሆነው ይሁን የማንም ይሁን ብሩኬ እንኳን አይደለም የራሱ ልጅ ቤታቸውም ጥንቸል እያሳደጉ ነው፣ እንስሳ እያሳደጉ ነው። እንኳን የኔ የሚለውን የራሱ የሚለው ልጅ ማሳደግ አይከብደውም። ግን
ጉዳዩ እውነት ተጣርቶ ዲኤንኤው ተመርምሮ ወደ ትክክለኛው መንገድ ብንገባ ያለውን ነገር ፍቅርም ሰላምም እንዲሰፈን ወደ ጉዳዩ ብንገባ የተሻለ ነው ብዬ አስባለሁኝ። ውድ ቤተሰቦቼ እናንተም እንደዚህ እንደምታስቡ ተስፋ አደርጋለሁ። ምክንያቱም ጉዳዩ ቢቋጭ ይሄ ልጅ የብሩክ ነው የቢኒ ነው ቢኒ የኔ ነው ብሏል። ይሄን ያህል እርግጠኛ የሆነው ቢኒያም የሆነ ምክንያት ባይኖረው ነው። ምክንያት ባይኖረው እንደዚህ አይነት ይሄ እልህ አስጨራሽ ሁኔታ ውስጥ አይገባም ነበር። እንደዚህ የአቅሙን ያህል እሷንም ልጁንም የልጁን እናትን ኢየሩስንም ለማግኘት ይሄን ያህል አይጠርም ነበር። ስለዚህ ቢኒያም እያደረገ ያለው ነገር ልጁ የሱ እንደሆነ አሳማኝ ሁኔታ ውስጥ እንድንገባ ያደርገናል። ነገር ግን ኢየሩስ እናት ይሄ አባትነት እምነት የሚባለው ነገር አለ አይደል? እናትነት እውነት ኢየሩስም ልጁ የብሩክ ነው ብላ ገግማለች። ምናልባት ብሩክን ስለምትወደው ስለምታፈቅረው ይሁን አላቅም። ግን ደግሞ ይሄ ልጅ የማን እንደሆነ ዲኤንኤው ተጣርቶ ተረጋግጦ ማየት እንፈልጋለን። ምን ለመናገር እውነት እንዲቋጭልን ይሄ ነገር ወደ እውነተኛው መንገድ ወደ ትክክለኛው መንገድ እንዲሄድ እንፈልጋለን። ዲኤንኤው ቶሎ ተደርጎ የልጁ አባት ቢረጋገጥ ደስተኛ ነኝ። ምክንያቱም ይሄ ሰላም እና እርጋታ እንዲኖረው የብሩክና የሃይሚ ህይወት አሁንም በፍቅርና ሰላም ላይ ናቸው። ነገር ግን ይሄ ነገር ሲከሰት እውነት ሆኖ አሁን እንግዲህ አያርገውና ነው ምለው መቼም አያርገውና ይሄ ነገር ተከስቶ ቢሆን ኑሮ ትንሽዬ መገጫገጭ ውስጥ ሊገቡ ይችላሉ። ያ ነገር ደግሞ እንዲፈጠር አልፈልግም። ምክንያቱም አንድ የብሩክና የሃይሚ ወዳጅ እንደመሆኔ መጠን ይሄ ነገር እንዲፈጠር አልፈልግም። ሁለተኛ ደግሞ ልጁ የቢኒ ቢሆን ደስታዬ ነው እውነት ለመናገር። ምክንያቱም ከሚከፍለው መስዋዕትነት አንፃር ልጁ የሱ ሆኖ በቃ ዲኤንኤው ተጣርቶ በፍርድ ቤትም ነገሩ ጸድቆ ቢወሰንለት ልጁን ማግኘት ቢችል በቃ ደስተኛ ነኝ። እውነት ደስተኛ ነው የሚያደርገኝ። እና ውድ ቤተሰቦቼ ይሄ ነገር ትክክለኛ እንዲሆን ስለምፈልግ ዲኤንኤው ቶሎ ተጣርቶ ቢነገረን ደስተኛ ነው የሚያደርገን፣ እኔንም እናንተንም የጨረቃ ፋሚሊዎች እንደዛ እንደሚሆን ሐሳባችሁ እርግጠኛ ነኝ። ምክንያቱም አንዴ ይሄ ውሸት ተዳፍኖ አይቀርም፣ የሚፈነዳበት ቀን ይኖራል። ያ እውነት ደግሞ እየተቃረበ እንዳለ ነው የሚሰማኝ። ምክንያቱም ኢየሩስ ከምታደርገው ነገር አንፃር አሁን ከክርስትና በኋላም ስላለች ክርስትናው አልፏል። እንግዲህ ነገሩን እያስጀመሩት እንደሆነ ይሄ በቃ ግልጽ የሚሆንበት መንገድ ላይ ገብቷል። አለ አይደለ? እውነት ከሆነ ጥሩ ነገር ነው። ይሄ እውነት የቢኒ ልጅ ከሆነ ይህች ልጅ በቃ ሰውም እፎይ ይላል። የጨረቃ ፋሚሊም ብሩኬም ሃይሚም ተረጋግታ እንድትቀመጥ ያደርጋታል። ምክንያቱም ራሳቸው ያሰቡት የኛ የሚሉት ልጅ እንደሚወልዱ ተናግረው ነበርና ባይኖር አንዳንዴ ከሌላ እናትና አባት ልጅ ተወልዶ አሁንም ሌላ ሲፈጠር ትንሽ መንገጫገጭ ቤተሰብ ውስጥ ትንሽ መንገጫገጭ ያስከትላል። ምክንያቱም አንዳንዴ ይሄ አለ አይደለ ቤተሰብ አንዱ ላይ ብቻ አይረጋም። አንዱ ላይ ደግሞ ሲረጋ ጸብ ይፈጠራል። ይሄኛው ልጅ ላይ ፎከስ ሊያደርግ ሲል ያኛውን ችላ ሲባል ጸብ ይፈጠራል። እንደዛ አይነት ነገሮች እንዳይከሰቱ መነጣጠል እንዳይመጣ በቤተሰብ ውስጥ ከአንድ እናትና ከአንድ አባት የተወለደ ልጅ ቢኖር አሪፍ ነው። ለዛ ነው እንጂ ምናልባት ልጁን ተቀብላ የማሳደግ አቅም ሊኖራት ይችላል። ሃይሚ ጣጣ ላይኖረውም ይችላል። እሷ ጋር አላቅም ፈቃደኛም ልትሆን ትችላለች። ምክንያቱም ብሩኬን ከምትወደው አንፃር የብሩኬን ስኬት የብሩኬን ህልም የብሩኬን ኑሮ ለማቃናት ከምትሞክረው አንፃር ተቀብላ ለማሳደግ እንትን ትላለች ታቅማማለች ብዬ አላስብም። ነገር ግን ባይሆንና ይሄ ነገር ባይሳካ የተሻለ ነው። ቆንጆ የሆነ ፋሚሊ ኖሯቸው የተነጣጠለ ህይወት እንዳይኖራቸው ይሄ የተሻለ የሚሆን ይመስለኛል። ሌላውና ደግሞ አስቂኙ ነገር እየተከሰተ ያለው የምንቴና
ቢኒያም ማለት ይሄ የኢየሩስ አፍቃሪ ቢኒያም ሳይሆን የራሱ ጓደኛ ምንቴ በእንትና ምክንያት ተሰቀልኩ ታመምኩኝ ሲል አብሮት የነበረው ጓደኛ ሃይሚን አፈቀርኩኝ የሚል ቪዲዮ ምናምን ሰርቶ አየሁኝና አስቆኛል። እውነቴን ነው። እውነት አስቆኛል። ምክንያቱም እንዴ ጭራሽ እሱን እንትን ስልል ጓደኛውም አፈቀርኩኝ ብሎ መምጣቱ በጣም ገርሞኛል። ፍቅር ሃይሚ በርግጥ እውነት ለመናገር የምትወደድ የምትፈቀር ከባህሪው አንፃር የትኛውም ወንድ እንደሱ አይነት ሚስት ቢኖረው የሚፈልግ አይነት ነው ከምናየው አንፃር ማለት ነው። ምክንያቱም ጥሩ ባህሪ ስላላት መልካም ስነ ምግባር ስላላት የምትወደድ አይነት ሴት ናት። ግን ምንድነው ነው አሁን እያደረጋችሁት ያላችሁት ነገር አልገባኝም። እኔ የሰው ፍቅረኛን ባል ያላትን ሴት እንደዚህ በዚህ ያህል መጠን ማፍቀር መውደድ ምናምን ነገር ምን ይሉታል? እና አረባካችሁ ተቆጠቡ እንዴ! ቀልብ ይኑራችሁ እንጂ ልብ አለን ብላችሁ በርግጥ ልባችሁ አፍቅራችሁበታል። ነገር ግን አፈቀርንበት ያላችሁትን ልብ እንዲሰራ እንድታስቡበት ደግሞ አይምሮ ተሰጥቷችኋል። ያን ተጠቅማችሁ ከዚህ አይነት ሐሳብ ከዚህ አይነት ነገር ብትወጡ የተሻለ ነው። እንትና ይሄ ምንቴ እንግዲህ አልወጣም ብሎ ተናግሯል። ቢኒያም ግን ይሄ ነገር እውነት ከሆነ ረፍ ከምንቴ አይተሃል እየተከሰተ ያለውን ነገር ምንቴ አሁን እንግዲህ ጓደኛ ከሆነ ነገረው። በዚህ አጋጣሚ እኔን ሊያስደበድብ እንትን ብሏል። እኛም ክስ ላይ ነን። አሁን በቅርብ ጊዜ መጥሪያ ይደርሰዋል ብዬ ተስፋ አደርጋለሁኝ። አንዳንድ መረጃዎች ማቅረብ ስላለብን እሱን እያሟለን ስለሆነ ነው። ግን ምንቴ ስርዓት ያዝ እና ኑሮህን አርፈህ ኑር። ባለትዳር አፈቀርኩ ፍቅረኛ ያላት ሴት አፈቀርኩ ከምትል አርፈ የምትወድን የምታከብርን ላንተ የምትሳሳ ላንተ የምትለፋ ሴት ልክ እንደ ሃይሚ ጎበዝ የሆነች ባሏን የምትወድ ሴት ፈልገ አብረህ ብትሆን የተሻለ ነው። ከዚህም በፊት ደጋግሜ ነግሬሃለሁ፣ አልሰማ ብለሃል። እንግዲህ ወደፊት የሚከሰቱ ብዙ ነገሮች ይኖራሉ፣ የምናየው ይሆናል ከራስህም ጋር። ምክንያቱም እኔ እናንተ ፌስ ቱ ፌስ ልንገናኝ አልቻልንም። አንተ ጓደኞችን ግብረ አበሮችን በመላክ እንጂ ፌስ ቱ ፌስ እንዲህ በአካል መተህ ሰውን ለማነጋገር ሰውን እንትን ለማለት አትችልም። በቴክስት ብቻ እየላክ አንተ መዛት ነው የምትችለው። ስለዚህ በአካል የምንገናኝበት አጋጣሚ ከተፈጠረ ግን እሱን ቤተሰቦች ያሳያቸዋለሁ ያለውን ነገር እያንዳንዱን ነገር። ምክንያቱም ሁሉንም ነገር እናንተ ጋር እንዲደርስ ስለምፈልግ ለእያንዳንዱ ነገር ካሜራ ገጥሜ እናንተ ጋር እየመጣሁ ነው እና እንድታዩት ስለምፈልግ እኔ እና እሱ የምንገናኝበት አጋጣሚ ካለ ቀርጬ ቪዲዮ በየትኛውም አጋጣሚ ቢሆን እየተጣላን ኢቭን ቢሆን ካሜራማን ይሄው አብሮኝ ስላለ በቃ ቪዲዮን ወደ እናንተ ለማድረስ እሞክራለሁ። እና ውድ ቤተሰቦቼ ቤቱን ሰብስክራይብ አድርጉ። ሰብስክራይብ እያደረግን አይደለም እስካሁን እንኳን 5000 አልገባንም። 5000 እንግባ። 10000 ከገባን ቻሌንጅ እንደተሰጠኝ ከብሩክ ጋር በቪዲዮ እንደምመጣላችሁ ነግሬያችኋለሁ። ስለዚህ ቤቱን ሰብስክራይብ አድርጉ። እወዳችኋለሁ። እንግዲህ የተሻለ ነገር የተሻለ ህይወት የተሻለ ስኬት እንዲኖራቸው ብሩኬንም ሃይሚንም ሁሌ እንደተመኘውላቸው ነው። የጨረቃ ፋሚሊንም እንዲሁ የተሳካ የስኬት ዘመን የስኬት ህይወት የደስታ የሰላም የፍቅር እንዲሆንላችሁ ምኞቴ ነው። ምክንያቱም አንድ የጨረቃ ፋሚሊ ለጨረቃ ፋሚሊ የሚመኘው መልካሙን ነው። እናንተም ከታች ኮሜንት ላይ ያልሆነ ቴክስቶች ኮሜንቶች አትጻፉልኝ። እኔ እንደዛ አይነት ነገር እውነት መታገስ አልችልም። እኔ ሳይ ይደብረኛል። እውነቴ ነው። ይሄ ፍቅር የሆነ ነገር እያወራሁኝ ስለ ፍቅር እየተናገርኩኝ ያልሆነ ኮሜንቶችና ጽሁፎች ሲጻፉ እውነት ይደብረኛል። ስለዚህ እባካችሁ ያልሆነ ኮሜንቶችና ጽሁፎች አትጻፉ። እሺ፣ ወዳችኋለሁኝ። ሌላ ነገር ምንም አልልም።
በጣም ነው መወዳችሁ ማከብራችሁ። ደህና ቆዩልኝ። በሌላ ቪዲዮ እንገናኛለን። ቻው ቻው።